ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ በሀገር አቀፍ ደረጃ የሚከናወነውን የክረምት በጎ አድራጎት ተግባር ለማከናወን ከጉጂ ዞን አስተዳደርና ከኢትዮጵያ ህብረት ስራ ኮሚሽን ጋር የሶስትዮሽ ስምምነት ሰነድ ተፈራረመ። ስምምነቱ ትኩረት ያደረገው የኢትዮጵያ ህብረት ስራ ኮሚሽን ባቀረበው ሀገራዊ ጥሪ መሰረት በኦሮሚያ ክልላዊ መንግስት ጉጂ ዞን አዶላ ሬዴ ወረዳ ቡልቱ መረዴ ከተማ ለሚገኙ አቅመ ደካማ ዜጎች ዘመናዊ መኖሪያ ቤቶችን ለመገንባት ነው። በስምምነቱ መሰረት አሚጎስ በአጭር ጊዜ ውስጥ ጥራታቸውን የጠበቁ መኖሪያ ቤቶችን ገንብቶ ለማስረከብ ዝግጅት ያደረገ ሲሆን ቤቶቹ የሚገነቡበትን ቦታም ከከተማው አስተዳደር ተረክቧል። የቦታ ርክክብ ስነ ስርዓቱ ላይ የኢትዮጵያ ህብረት ስራ ኮሚሽን የስራ አመራር ዋና ስራ አስፈጻሚ አቶ ዳሬቦ ቡሴር በንግግራቸው አሚጎስ ቀደም ሲል የቀረበለትን የክረምት በጎ አድራጎት ሀገራዊ ጥሪ በመቀበል በአሶሳ ከተማ ባለ 6 ክፍል ግዙፍ መኖሪያ ቤት እንዲሁም በአዳማ ከተማ በግብርና ሙያ ላይ ለተሰማሩ 5 አቅመ ደካማ አባወራዎች ጥራታቸውን የጠበቁ መኖሪያ ቤቶችን ገንብቶ ማስረከቡን አስታውሰዋል። አሚጎስ በበጎ አድራጎትና በማህበራዊ ኃላፊነት ዘርፍ የሚያከናውናቸውን ተግባር በማድነቅም ተቋሙ በሀገራዊ ጥሪ ላይ በንቃት በመሳተፍ ለዜጎች ህይወት መሻሻል የሚያበረክተውን አስተዋጽኦ በቀጣይም እንደሚያጠናክር ገልጸዋል። የጉጂ ዞን አስተዳዳሪ አቶ ነጋሽ ቢላላ በበኩላቸው ጉጂ ዞንና አካባቢው ያላቸውን ሀብትና የተነቃቃ የስራ ባህል መሰረት በማድረግ ከአሚጎስ ጋር በቀጣይ በርካታ የልማትና የማህበራዊ ተግባራትን ለመስራት እድሎች እንዳሉትም ገልጸዋል። አሚጎስ የሐዋሳ ከተማ አስተዳደር የኢንዱስትሪ ልማት መምሪያ የ2019 በጀት ዓመት እቅድ ከባለድርሻ አካላት ጋር ውይይት ባደረገበት መድረክ ላይ ተሳታፊ ሆነ። አሚጎስ ቁጠባና ብድር ህብረት ስራ ማህበር ቅርንጫፍ በከፈተባቸው የክልል ከተሞች ላይ ለነዋሪዎቹ ምቹ የሆነ የቁጠባና የብድር አገልግሎቶችን በማስተዋወቅ በተሰማሩበት የስራ ዘርፍ ትልቅ ድጋፍ እያደረገ ይገኛል። በዚህም መሰረት በሐዋሳ ከተማ አስተዳደር የኢንዱስትሪ ልማት መምሪያ ባዘጋጀው የ2018 በጀት ዓመት እቅድ ውይይት ላይ አሚጎስም የሚሰጣቸውን የቁጠባና የብድር አገልግሎቶችን ገለጻ አድርጓል። የሐዋሳ ከተማ አስተዳደር ኢንዱስትሪ ልማት መምሪያ ኃላፊ አቶ በኃይሉ ጌታቸው ገለጻ መሰረት መምሪያው የቴክኖሎጂ አጠቃቀምን ማስፋፋት፣ የስራ ዕድል ፈጠራን ማሳደግ፣ የአምራች ኢንዱስትሪዎች ተወዳዳሪነትን ማጠናከር በቀጣይ ዓመት ትኩረት የሚሰጣቸው ጉዳዮች መሆናቸውን ጠቁመዋል። አሚጎስም በእነዚህ ጉዳዮች ላይ ብድር በማቅረብ አጋር ባለድርሻ አካል ሆኖ ለመስራት የሚያስችለውን ውይይት አድርጓል። በቡድን ሆነውም ሆነ በግል ለመስራት ፍላጎት ላላቸው በተለይ ደግሞ በማኑፋክቸሪንግ ስራ ላይ የማሽነሪ ብድሮች በአጭር ጊዜ ውስጥ ቆጥበው መበደር የሚችሉበትን አገልግሎት ለማዘጋጀት ቃል ተገብቷል። ከብድር አቅርቦቱ በተጨማሪም በተሰማሩበት የስራ ዘርፍ ላይ የክህሎት ስልጠናና የማማከር አገልግሎት ለመስጠት አሚጎስ ሁሌም ዝግጁ መሆኑን በውይይቱ ላይ ተገልጿል። የቁጠባና ብድር ህብረት ስራ ማህበራት ወለድ አልባ የፋይናንስ አገልግሎት የመስጠት ኃላፊነት እንዳለባቸው ተጠቆመ። ኮሚሽኑ ለክልል የፋይናንስ ህብረት ስራ ልማት ዳይሬክተሮች፣ ባለሙያዎችና የዘርፉ የፕሮጀክት ቅጥር ሰራተኞች በወለድ አልባ የፋይናንስ አገልግሎት አተገባበር ዙሪያ ስልጠና ሲሰጥ ቆይቷል። በስልጠናውም ወለድ አልባ የፋይናንስ አገልግሎት ለማሳደግ በተሰማሩ ስራዎች ውጤት የተገኘ ቢሆንም ከአገልግሎቱ ፍላጎት አንጻር ገና ሰፊ ስራ መስራት ይጠበቅብናል ያሉት የኮሚሽኑ የፋይናንስ ህብረት ስራ ልማት መሪ ስራ አስፈጻሚ ተወካይ አቶ ሳሙኤል ጌታቸው ናቸው። በተጨማሪም የወለድ አልባ የፋይናንስ አገልግሎት ያልጀመሩ የቁጠባና ብድር ህብረት ስራ ማህበራት አገልግሎቱን የመስጠት ኃላፊነት እንዳለባቸውም ተገንዝበው ወደ ስራ መግባት ይጠበቅባቸዋል ብለዋል። በኮሚሽኑ የፋይናንስ ህብረት ስራ ልማት የወለድ አልባ ፋይናንስ አገልግሎት አደራጅ ባለሙያ አቶ ኢብራሂም እስማኤል እንደገለጹት በወለድ አልባ የፋይናንስ አገልግሎት ጽንሰ ሀሳብ፣ መርሆች፣ እሴቶች፣ የቁጠባ ስምምነቶችና በተመረጡ የወለድ አልባ የመድን ዋስትናና አገልግሎቶች ላይ በእጅጉ ጠቃሚ የሆነ ግንዛቤ መጨበጣቸውን በመግለጽ ዘርፉን ለማሳደግ በርትተው እንደሚሰሩ በስልጠናው ማጠቃለያ ላይ ተናግረዋል። ዜናውን ያገኘነው ከኢትዮጵያ ህብረት ስራ ኮሚሽን ነው። ውድ ህብረት ስራ ማህበራችን ቤተሰቦች ሳምንታዊ አሚጎስ ዜና የተከታተላችሁትን ይመስላል። መልካም ሳምንት።